ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ አስተዳደር ከንቲባ፣ ብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ሰብሳቢ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሚኒስትሮች፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና የስልጤ አህጉረ ስብከት ሊቀ ጳጳስ፣ ክብርት ሻዊት ሻንቃ የኢፌዴሪ ባህልና ስፖርት ሚኒስቴር፣ ክቡራን የፌዴራልና የክልል መንግስት ባለስልጣናት፣ ክቡራን አምባሳደሮችና የኮር ዲፕሎማቲክ እንግዶች፣ ክቡራን በአጠቃላይ በዚህ ታላቅ መንፈሳዊ በዓል ላይ የተገኛችሁ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶችና የበዓሉ ባለቤት የሆናችሁ ኢትዮጵያውያን፣ በሀገር ውስጥና በውጭ ሀገር የምትገኙ የመንፈስ ቅዱስ ልጆቻችን፣ የመስቀል በዓል ቤተክርስቲያን በአደባባይ ከምታከብራቸው መንፈሳዊ በዓላት መካከል አንዱ መሆኑ ይታወቃል። ስለዚህ እግዚአብሔር አምላክ እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል አደረሳችሁ አደረሰን። እንኳን ደስ አላችሁ። መስቀል የሰው ልጆች ከእግዚአብሔር ጋር የታረቅንበት፣ ሰላም ፍቅርና አንድነት የተገኘበት፣ ጥል የተሸነፈበት፣ እርቅ የታወጀበት በዓል ነው። ይህን ታላቅ በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የሰጠውን የማዳን ጸጋና በረከት በማሰብ ነው። ይህ በዓል መንፈሳዊ በዓል ስለሆነ ሁላችንም ከስጋዊ ተግባራት በመራቅ መንፈሳዊ ስራዎችን በመፈጸም ልናከብር ይገባል። የመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ሰማይንና ምድርን አንድ አድርጎ ያስታረቀ ሁሉ እኛም ከልዩነት ተግባራት በመራቅ መንፈሳዊ አንድነታችን አጠንክረን ቤተክርስቲያናችንና ሀገራችንን ልናገለግል ይገባል። በአጠቃላይ የመስቀል በዓል የአንድነት በዓል በመሆኑ በተጨማሪም ለሀገር አንድነትና ለሰላም የማይተካ ሚና የሚያረጋግጥ በዓል ነው። በመጨረሻም ይህ በዓል በሰላም ተጀምሮ እንዲጠናቀቅ ድጋፍ ላደረጋችሁ የፌዴራል እና የመንግስት አካላት፣ በተለይም የከተማ አስተዳደሩ ክብርት ከንቲባ ወይዘሮ አዳነች አቤቤ የበዓሉን ሙሉ ወጪ በመሸፈን ያደረጉልን ድጋፍና ትብብር፣ አጠቃላይ ለቤተክርስቲያናችን በዚህ በኮሪደርም ልማት ዙሪያ በብዛት ቤተክርስቲያናችንን የደገፉ የረዱ ድጋፍ የሰጡን በጣም እጅግ ምስጋና እናቀርብላቸዋለን። ቤተክርስቲያን ታመሰግናቸዋለች፣ ክብር ይገባቸዋል። ስለዚህ ያው በዓሉ የሰላም የበረከት በዓል ያድርግልን። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚሁ ለበዓሉ ለተሰበሰቡት ለመንፈስ ልጆቹ ትምህርተ ወንጌልና ቃለ ቡራኬ እንዲሰጡልን በታላቅ አክብሮትና ትሕትና እጋብዛለሁ።